በወልዲያ ከተማ ዛሬ ይቅርታ እንደው ደቂቃዬን ሳላልፍ አልቀርም ግን ይቅርታ ወልዲያ ያው ነካ እያረኩ እያለፍኩ ነው። ወልዲያ ከተማ ላይ እንግዲህ ዛሬ የአብይ አህመድ ማክሰኞ መሆኑን ቀኗን ተጠቅሞ የተለያየ ካሜራውን ቀረጻውን አድርጎ ለህዝብ ይፋ ለማድረግ መሳለቅ የማይሰለቸው ቁማር በሰው ላይ ቁማር መስራት በአማራ ህዝብ ላይ ቁማር መስራት የማይሰለቸው ፋሺስቱ አብይ አህመድ ዛሬም ወልዲያ ከተማ ላይ ለመገኘት ፕሮግራም ይዞ አልተሳካለትም። ፕሮግራም አልተገኘም። እሱ አንደኛ አስተላለፋችንም ከባድ ስለነበረ በመጨረሻ የተላኩት በጣም ሰዓቱን ጠብቀው አይተው በመጨረሻ ሰዓት ለ30 ደቂቃ የማይሞላ ያው የተገኙ ምክትሉና አገኘው ተሻገር ተገኝተዋል። 30 ደቂቃ አልቆዩም። በቂ ዝግጅት አድርገናል። በቂ ዝግጅት ይታዘብ፣ የወልዲያ ህዝብ መታዘብ ካለበት ይታዘብ። ምክንያቱም ያስቀመጥነውም የጣልነውም ነገርም ስላለ ፍንዳታዎች ሁሉ ነበረ። ግን ህዝባችንን ለመጠበቅ ምክንያት አሰላለፉን ያድማ በተናውን የሁሉም የያቅጣጫ የመጣውን የአብይ አህመድ የፋሺስቱ የጨፍጫፊው አብይ አህመድን ሰራዊት አሰላለፉን ስናይ በጣም ከባድ ስለነበረ ህዝባችን ላይ ሊያደርሰው የሚችለው ጉዳት የባስ የበለጠ ሊሆን ስለሚችል በብዙ ነገር ተገተናል። ምክንያቱም ከተማውን ፍንዳታ የተለያየ ፍንዳታ ማፈንዳት ወልዲያ ላይ በርካታ ጀብድ ሰርተንበታል። ቀንደኛ ጥላት አንገቱን ይዘንበት መተናል። ቀንደኛ ጥላት እዛው ቦታው ላይ ተደፍቶ ቀርቷል። የታወቀ ነው። የወልዲያ ህዝብ ይበል ማንም ሰው ያውቃል። ይሄን በዚህ ሁኔታ ማለት ነው። የአማራ ህዝብ አጠቃላይ ስለምታውቁትም ነው ወልዲያ አካባቢ ምን አይነት ትልልቅ ጀብድ እንደሰራ። ግን ዛሬ የመጡትም ከመኪና አልወረደም። እነ ተመስገን ጥሩነህ ከመኪና አልወረዱም። ከመኪና ሳይወርዱ ተመልሰው ቦታውን ረግጠነዋል ለማለት ተመልሰው ሂደዋል። ያው እንግዲህ የሚቻለው ነገር ሁሉ ተደርጓል። አቅማችንን ጉልበታችንን ታቁታላችሁ። ለህዝባችን ደህንነት ሲባል ቦታው ላይ ምንም ነገር ሳይደርግ አልፏል። አሁንም የወደፊት እቅድ አድርጎ ያሰበው እንደዚህ አይነት ግጭቶችን አንዳንድ ቦታ ላይ ለማስነሳት ሙከራ ያደርጋል። ተግተህ ነቅተህ መጠበቅ መቻል አለብህ። ቦታዎቹን እንጠቅሳቸዋለን። ተግተህ ነቅተህ እዛ ቦታ ላይ እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። ቢፈጠሩም ግን አጸፋውን መልስ በመስጠት ለአብይ አህመድ ለግብረ አበሮቹ ለሚመጡት ግብረ አበሮቹ ወዲያውኑ አጸፋ መልስ በመስጠት ህዝብን መጠበቅ መቻል አለብህ። መከላከል ጥራትህን መስበር መከላከል መቻል አለብህ ብዬ ነው ማምነው። የታወቀ ስለሆነ ይሄ ማለት ነው። ሲቀጥል አበሻ ቢራን በአሁኑ ሰዓት የሚጠጣ ሰው በአርሲ ላይ የፈሰሱ የወንድሞቻችንን የወገኖቻችንን ደም እንደመጠጣት ይቆጠራል። በነገራችን ላይ ደማቸውን ነው የምጠጣው። አሁን አበሻ ቢራን የሚጠጣ ሰው በቃ እንደዚህ ነው መውሰድ መቻል ያለባቸው። ሰሞኑን የአማራ ልጅ የሆናችሁ አርሲ ላይ የተደረገው ጉዳይ የቆረቆራችሁ የሚመለከታችሁ ሰዎች በአበሻ ቢራና ሰሞኑን የአማራን ሞት፣ ስቃይ፣ ደም፣ ጭቆና ለመደበቅ የተለያየ ስራ በመስራት በትልልቅ አካውንታቸው እኛው ባሳደግነው እኛው ከፍ ባደረግነው አካውንት ደማችንን ለመደበቅ የሚጋጋጡ ቲክቶከሮች ስላሉ የነሱን ቤት ወደ ኋላ መመለስ መቻል አለብን። ዘመቻ መውጣት መቻል አለብን። በነገራችን ላይ እኛ ለአንድ ሳምንት ሊሆን ይችላል ቀጥታ አካውንታቸውን ፊት ለፊት እንለጥፍላችኋለን። ሙሉ ቀን ልናደርገው እንችላለን። ዘመቻ አድርገን ወደ ኋላ መመለስ መቻል አለብን። እኛው ባሳደግነው እኛው ባፈመስነው ባለዝና ባለስም ባደረግነው ደማችንና ጭፍጨፋችንን በህዝባችን ደም ላይ በወገኖቻችን ደም ላይ ሊሳለቅበት አይገባም። ስለዚህ እኛው ስለሆነ የሰጠናቸው ይሄን ፎሎወር እንመልስና ቂጥን ከተዋለን ማለት ነው። አዋሽ ባንክ አካውንታችሁን በማውጣት አዋሽ ባንክ ገንዘብ ያስቀመጣችሁ ኢትዮጵያውያን፣ እኔ አማራውያን አይደለም፣ ኢትዮጵያውያን፣ ይሄን የምናደርገው ኢትዮጵያውያን ነን። ሁላችንም ተባብረን አዶናይንና መሰሎቹን ፎሎ ያደረጋቸው ፎሎአቸውን በማንሳት
አዋሽ ባንክ ገንዘብ ያስቀመጣችሁ አዋሽ ባንክ ገንዘባችሁን በማውጣት ወደ ኋላ ማስቀረት መቻል ባዶ ማስቀረት መቻል አለብን። አቅማችንን ማሳየት መቻል አለብን። በነገራችን ላይ እኛ አቅማችን በተሰማራንበት በተሰለፍንበት አቅም አለን። መሬት ላይ በመናደርገው ነገር ምንም ጥያቄ የለውም። ማርከን እያደረግን ያለውን ነገር ታውቃላችሁ። መሬት ላይ በሳይበሩ ሶሻል ሚዲያ ላይ ስንመጣ አቅማችንን እንዴት አድርገን አሽመድምደን ወደ ኋላ እንደምንመልስም ደግሞ አዶናይ አይታችሁታል። ይቅርታ ጠይቋል። ኖ አይሆንም፣ በይቅርታ አይመለስም። በነገራችን ላይ ገና ቂጥን ከተዋለን ነው የምላችሁ። እንዴ በፎሎር እኮ ነው አንዴ ዱባይ አንዴ አሜሪካ እዛ ቦታ ላይ የሚፈነጥዝብን እኮ ፎሎሩን አሳድገን እኛው አፈምሰን እኮ ነው መከራ የሚያበላን፣ እኛ ነው የሚረግጠን፣ በእኛው በወንድሞቻችን ደም ላይ የሚቀልድብን። እኛ ትርፍ ነፍስ ከቤታችን አስቀምጠን አይደለም እዚህ ቦታ ላይ እየመጣ ነው። ትርፍ አላስቀመጥንም። አንድያ ህይወታችንን መንከራተቱ መራብ መጠማቱ በጣም ብዙ ፍላጎታችንን ገተን ውድ የሆነ ህይወታችንን ልንሰጥ ግን ተገደን መተናል። ለዚህ ለአማራ ህዝብ አልፎም ለኢትዮጵያ ህዝብ። ስለዚህ ሁላችሁም ኢትዮጵያውያን ከጎናችን ልትሆኑ ይገባል። በአሁኑ ሰዓት ከጎናችን ሁኑ። እንኳንም ማነሳሳታውን ብንሳሳት እንኳን ኮመንት እየተደራረግን መስበር ማሸነፍ ማሽመድመድ ያለብንን እኩል አብረን ማሽመድመድ ወደ ኋላ መመለስ መቻል አለብን። የፎሎ ቻሌንጃችን ከዛሬ ሰዓት ጀምሮ መጀመር መቻል አለበት። አዶናይን ፎሎ ያደረጋችሁ አስጌድ እንዳሾን ፎሎ ያደረጋችሁ ፎሎአችሁን አንሱ፣ አንፎሎ እያደረጋችሁ ነው። ይሄን ይመስላል በወልዲያ ይሄን ይመስላል። አመሰግናለሁ። ክብራትና ክብራን ድል ለአማራ ፋኖ ነው። ይቅርታ እንግዲህ ደቂቃችሁን ስለወሰድኩኝ ቴንኩ በጣም እጅግ በጣም እናመሰግናለን አርበኛ ሀብቴ። እውነት ነው ዛሬ የፋኖ አቅም የታየበት ጠቅላይ ሚኒስትሩ ወልዲያ ሊመጣ ነበረ። ነገር ግን ፋኖ በምን ያክል እንደተዘጋጀ መረጃው ሲደርሰው ተመልሶ ሂደዋል፣ አልመጣም ቀርቷል። ሌሎቹ እንግዲህ ተመስገን ጥሩነህና ቀንዳውጣ በማለት የምንጠራው ይቅርታ ለቃሉ እነሱ ሁለቱ መተው ነበር። እነሱ 2 ደቂቃ 30 ደቂቃ ለ3 ሰዓት ነበረ ዝግጅቱ። በ30 ደቂቃ አጠናቀው ተመልሰዋል። ይህ እንግዲህ እኔ ዛሬ መረጃዎችን በጣም እያካፈልን ነበረ። ዜና አለን። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር አጼ ይኩኖ አምላክ ክፍለ ጦር የተሃድሶ ፕሮግራም ዛሬ ያካሂደዋል። ተሃድሶ ፕሮግራም ያካሄደበት ባይዘው ሽልማቶች ነበሩ። በምርጫው ጊዜ ግዳጃቸው በትክክል የተወጡ በተለይ ሸዋ አካባቢ የነበረውን በሚገርም ሁኔታ ስለተወጡ እሱን የእውቅና ፕሮግራም ዛሬ ተካሂደዋል። የነ አረጋ ከበደና የነ ተመስገን ጥሩነህ የ30 ደቂቃ ድራማ ዛሬ በክንደ ብርቱ በፋኖች በሚኒሊክ እዞች ሁሌ እንደኮራን ነው የምታውቁት ነው። መሬት አንቀጥቅጥ ማን አጠገቡ ይደርሳል። ጠቅላይ ሚኒስትሩ በዚህ ልክ ዛሬ የተዋረደበት በራሱ ፕሮግራም ሳይሆን በእኛ ፕሮግራም መንቀሳቀስ እንደሚችል ያረጋገጥንበትም ቀን ሆኖ አልፏል። እንግዲህ እኔ ከአንድ ሰው ሶልማን ስለዘገየ አንተ ቀጥልና ከዛ በኋላ እኔም ትንሽ የ3 ደቂቃ እኔም እድሌን እንጠቀማለሁኝ። አመሰግናለሁ ሶልያ፣ አንተ ቀጥል አሁን። ሶልማን እሺ ሶል እስከሚቀጥል ድረስ ሁላችሁም ታብ ኮፒ ሊንክ ሼር አድርጉ እባካችሁ። የያዝነው ትልቁም ነገር ነው። ቤቱን ሪፖርት አድርገው ትናንትና እንትን ስላደረጉን ታብ ኮፒ ሊንክ ሼር አድርጉ ሁላችሁም። እዚህ ጋር በቃ ሼር አድርጉ፣ ታብ ኮፒ ሊንክ አድርጉ። ቀጥል ወንድም አለሜ። አመሰግናለሁ። ሁላችሁም እንዴት ናችሁ? በመሰረቱ እኔ እና ሀብቴ እና ዘንባባው ባሉበት እኔ የምናገረው አይኖረኝም ብዬ ነው የማስበው። ምክንያቱም ሙሉውን ነገር ትንትን አድርገው ተናግረውታል። በቃ እኔ ባጭሩ ማስተላለፍ የምፈልገው ግን እንዳጠቃላይ ይሄንን አሸባሪ አራዊት የሆነ ስርዓት ከስሩ ገርስሶ ለመጣል መደራጀት አለብን ነው የምለው። በቃ በየአካባቢው በየከተማ የተኛው ወጣት መውጣት አለበት፣ ጆሮውን መስጠት አለበት፣ ህሊናውን እየደረሰ ላለው ግፍና መከራ ልቡን ህይወቱን መስጠት መቻል አለበት። ነገ እያንዳንዱ በቤቱ ተኝቶ ባሪሲ በወለጋ የሚታየው በሱ
እንደማይደርስ ምንም መጠራጠር የለበትም። ይደርሳል፣ እያየነው ነው። ስለዚህ ቅድም ሀብቴ ብሎታል። እያንዳንዳችን እዚህ ትግል ላይ እየወጣ ነው እርቦን ጠምቶን አይደለም። በቃ የመጣብንን ግፍና መከራ እንዴ አይሻ መሐመድ እኮ አማራ ክርስቲያን ስለሆነች አይደለም እኮ ሙስሊም ሆና ወላሂን ሁለተኛ አማራ አልሆንም እያለች ነው የታረደችው እኮ። ለምን? አማራ ስለሆነች ብቻ ማለት ነው። ስለዚህ እንደተቃላይ በጣም ብዙ ነገር ብሎታል። ግን እኔ መልእክት አጭር የማስተላልፈው ምንድነው፣ በቃ እስኪ ይሄንን መልእክት የምትሰሙ ሰዎች ትናንት ከነበራችሁበት ስህተት ወጣችሁ ለመስተካከል ሞክሩ። በቃ እንዳጠቃላይ አማራ የሚባለውን ከዚህ ምድረገጽ ለማጥፋት የተነሳ ነው ይሄ አራዊት ሰራዊት የሆነ መንግስት ብለው ራሱን የሚጠራው አሸባሪ ማለት ነው። ግን አይሳካለትም፣ መቼም አይሳካለትም። የትግል መሪያችን አርበኛ ዘመነ ካሴ ተናግሮታል። ከላይ በፈጣሪ ከስር ደግሞ በክንዳችን እናሸንፋለን ብሎ። ስለዚህ እናሸንፋለን፣ መቼም መጠራጠር የለብንም። እንደምናሸንፍ ደግሞ ሙሉ እምነት እርግጠኛ ነን። እንደተሸነፈም ደግሞ ማሳያለሁ። ቃላቱን መድገም ይሆናል እንጂ ብዙ ማሳያዎች አሉ። አሁን እያሳያችሁ ያላችሁ በሚዲያ ጭምር እየተናገረው ያለው ከለቅሶ ላይ መተው መረጡኝ ምናምን ብዙ ነገሮች አሉ። ስለዚህ ትልቁ መፍትሄ አሁንም መሰመር ያለበት በተለይ አርሲ አካባቢ ለሚገኙ ማህበረሰቦቻችን ትልቁ መፍትሄ ከመታረድ ለመዳን መደራጀት ነው። በቃ ወለጋ ላይ ነበር፣ እስካሁን በወለጋ ነበር የምናዝነው የምናለቅስ የነበረው። ስለተደራጀ ዛሬ ጀብዱ እየሰራ ነው ያለው። ስለዚህ ተደራጅ ነው በቃ ሁሉም ቦታ ያለው ተደራጅ። ለአርሰናል ጨዋታ ሲሆን ወተት አለቅሳለህ፣ ብዙ ነገር ትላለህ። ግን አማራ ሲታረድ እምነት ሲጠፋ ምንም ነገር ብለው አያውቁም። እነዚህ ሰዎች እኔ ሰዎች ናቸው ለማለት ራሱ አይዱን ነው አላውቅም። ብቻ እኔ የመናገሩ ምናልባት ብዙ ችሎታ ስለሌለኝ ነው። እኔ ውስጤ በጣም ተሰምቶኛል። ስለ እውነት ነው የምነግራችሁ። በቃ እንደ ኢትዮጵያ እኮ ማለት ነው በጣም ብዙ ማህበረሰብ አለን የዚህ ትግል ደጋፊ መሆን ያለበት በጣም ብዙ ወገን አለን። ግን ተኝቷል። ዝም በማለት ራሱ እኮ መንግስት የሚለውን አሸባሪ እየደገፈ መሆኑን አላወቀም። መደራጀት አለበት፣ መውጣት አለበት በቃ። እና ሀብቴ በጣም ብዙ ነገር ብላችኋል። እናንተ የተናገራችሁት በተለይ አበሻ ቢራ፣ ውጋገን ባንክ፣ አዶናይ የመሳሰሉትን ነገሮች ላይ ትኩረት ሰጥተን ተግባር ላይ መውደቅ መቻል አለብን። በማውራት ብቻ ሳይሆን ተግባር ላይ እንገኝ። መልእክቱን የሰማችሁ ሁሉ ተግባር ለመፈጸም ዝግጁ ሆኖ የምለው አመሰግናለሁ። በጣም ትልቅ ክብር አለኝ። በተጨማሪ እህቴ መቲ በጣም ትልቅ ክብር አለኝ ላንቺ። የእውነት ነው የምልሽ፣ ጀግናችን ነሽ፣ በርቺ። ቤቱ ደግሞ ፎሎ ይደረግ ብላ ሐሳብ የሰጠችውን እሱን ፎሎ እናድርገው። በቃ አማራንን ካለን ይሄን ትግል እንደግፋለን ብለን ካልን ፎሎ በማድረግ ማለት ነው የፎሎ ቻሌንጁ መቀላቀል መቻል አለባችሁ ነው የምለው። አመሰግናለሁ። ክብር ይስጥልኝ። እጅግ በጣም እናመሰግናለን ወንድም አለም፣ ከልብ አመሰግናለሁኝ። እኔም ትንሽ የቦክሌን ልበል ብዬ ነው። ስለዚህ እኔም 3 ደቂቃ ልውሰድባችሁ። በመሀል እኔ እድል ስለማገኝ በ3 ደቂቃ ሀሳብን ለመግለጽ ሞክራለሁ። ኦኬ መልካም። እንግዲህ አንድ ትንሽ እንደ ታሪክም ልንገራችሁ። በነገራችን ላይ በዓለማችን የሃይማኖት ግጭት አብዛኛው ጊዜ በውጭ ኃይሎች ነው የሚሉት። አገር ለማፈራረስ ሲፈልጉ ወይ የሃይማኖት ግጭት ወይ ደግሞ የብሔር ግጭት ያመጣሉ። ይሄንን ለምሳሌ በህንድ አገር ተሞክረዋል፣ በፓኪስታን ተሞክረዋል፣ በባንግላዴሽ ተሞክረዋል። እነዚህ በህንድ ላይ በሙስሊምና በሂንዱ የሚል ሃይማኖት አለ። እነዚህ ሁለት ሰዎች ለማጣላት የውጭ ምዕራባውያን እንትን ሲያደርጉ በርካታ ሚዲያዎች ነበር የፈጠሩት። ሁለተኛ አስተማሪዎች የሙስሊም አስተማሪ መስለው ህንዱን በጣም ያንቋሽሹ ነበር። ህንዱን ሲያንቋሽሹ ወደ ግጭት ተገባ በ2003 ዓመተ ምህረት በፈረንጅ አቆጣጠር ማለት ነው። ያንን ግን በጣም ብዙ ዋጋ ነበር ያስከፍላት ህንድ ሀገርን። ከዛም በመመለስ ወደ ከባድ ወደ ፖለቲካ ጭራሽ ተሸጋግሮ ሂንዱ ናሽናሊዝም ፖለቲካ ፓርቲ የሚባል ተመስርቶ ነበር በህንድ ሀገር። ይሄ በሃይማኖት ግጭት የተፈጠረ ነው። ከዛ በኋላ ይሄን መንግስቱ በጣም መጨረሻ ላይ በቁርጠኝነት ከባድ እርምጃ ነበር የወሰደውና በርካታ ሰዎችን
አጋድሎ ነበር ያለፈው። ከዛ ፓኪስታን ቀጠለ። ፓኪስታን ግን ኢሚዲየትሊ የህንድ ጎረቤት ሀገር በመሆን